በጣም ጥሩ። ሶ ፕሮዳክሽን ብለን ስንል ሳይንቲፊክ ፕሮሰሱን ነው ማለት ነው። እዚህ ጋር ስላይዱ ላይ እንደምታዩት ነው። ሶስት ነገሮች አሉ። አንደኛው ኢንፑት ይላል፣ ሌላኛው ሳይንቲፊክ ፕሮሰስ ይላል፣ ሌላኛው አውትፑት ወይም ሰርቪስ ወይም ጉድስ ይላል። ስለዚህ እነዚህ ሶስቱ ነገሮች የተለያዩ ናቸው ማለት ነው። ፕሮዳክሽን ብለን የምንለው ኢንፑት ማለታችን አይደለም። ፕሮዳክሽን ብለን ስንል ደግሞ አውትፑትን ማለታችን አይደለም። ፕሮዳክሽን ካለ ሳይንቲፊክ ፕሮሰሱን ነው፣ ሂደቱን ነው ማለት ነው። ምክንያቱም ኢንፑት በራሱ ፕሮዳክሽን ሊሆን አይችልም። ቢካውዝ ጥሬ ዕቃ ነው። ከስሙም ስንረዳ ጥሬ ዕቃ ብለን ነው የምንወስደው። ሰው ሌበር አለ፣ ካፒታል አለ፣ ሮ ማቴሪያልን አንድ ላይ እንደ ኢንፑት እንወስዳለን። አውትፑት ብለን ስንል ደግሞ አገልግሎትና እቃዎች ወይም ደግሞ ኮሞዲቲስ አውትፑት ልንወስድ እንችላለን ማለት ነው። ስለዚህ አውትፑት ኢንፑትን ወደ አውትፑት የምንቀይርበት ሂደት ፕሮሰሱ ሳይንቲፊክ ፕሮሰሱ ምን ይባላል? ፕሮዳክሽን ይባላል። ፕሮዳክሽን ይባላል ማለት ነው። ሶ ፕሮዳክሽን ብለን ስንል ሂደቱን ነው ማለት ነው። ለምሳሌ ልክ ስንዴ በቃ ኖርማል ስንዴ አምጥተን ወደ ዱቄት እንቀይራለን። ፕሮዳክሽን ማለት ስንዴም ማለት አይደለም። ፕሮዳክሽን ማለት ዱቄትም ማለት አይደለም። ፕሮዳክሽን ማለት ስንዴን ወደ ዱቄት የምንቀይርበት ሂደት ነው ማለት ነው። ለምሳሌ ልክ ስንዴው ከመጣ በኋላ ከማጠብ ሊሆን ይችላል፣ ከመፍጨት ሊሆን ይችላል፣ ከመከካት፣ ከዛ እንደገና ደግሞ ከዱቄት ከሆነ በኋላ ያንን በተለያዩ ነገሮች ሚክስ ከማድረግ ወደ ፓክ የማድረግ ፕሮሰስ ሁሉ አለ። እነዚህ በአጠቃላይ ፕሮዳክሽኑ ምርቱ ለገበያ እስኪቀርብ የሚያልፍበትን መንገድ በአጠቃላይ ፕሮዳክሽን እንላለን ማለት ነው። ስለዚህ ፕሮዳክሽን ስንል ጥሬ ዕቃ ማለታችን አይደለም። ፕሮዳክሽን ስንል ደግሞ ምን ማለታችን አይደለም? የተመረተው ምርትም ማለታችን አይደለም ማለት ነው። ስለዚህ ፕሮዳክሽን ማለት በመካከል ያለው ሂደት ነው ማለት ነው። ሶ ያንን ፕሮዳክሽን እንላለን። ሶ ፕሮዳክሽንን በዚህ ዲፋይን ማድረግ እንችላለን። ስለዚህ አሁን ፕሮዳክሽን ሲባል ምርት ማለት እንዳልሆነ ከገባችሁና ፕሮዳክሽን ሲባል ጥሬ ዕቃ ማለት እንዳልሆነ ከገባችሁ ፕሮዳክሽን ምንድን ነው ካላችሁ፣ ፕሮዳክሽን ማለት የምርት ሂደት ነው። የምርት ሂደት ነው ወይም ደግሞ ማምረት የሚለውን ሀሳብ ወይም የምርት ሂደት የሚለውን ሀሳብ ፕሮዳክሽን ብለን እንወስዳለን ማለት ነው። ፕሮዳክሽን ፈንክሽን production function is a function that shows the highest output ወይ ጥያቄ ያላችሁ? እሺ አሁን እዛ ፕሮዳክሽኑ ላይ ማለት መሀከል ላይ ያለው ሂደቶቹ ናቸው ወይስ ከመጀመሪያ እስከ መጨረሻ ያሉ ፕሮሰሶች አጠቃላይ ፕሮዳክሽን የሚጠሩት? አዎ በቃ ከመጀመሪያ ጀምሮ ማለት አሁን ምን መሰለህ መሀከል ላይ ያለው ብለን ስንል ምን ማለት እንደሆነ ታውቃለህ? መሀከል ላይ ማለት ለምሳሌ መጀመሪያ ላይ ኢንፑት አለ። ልክ ለምሳሌ ጥሬ ዕቃ ኢንፑትን ሳይጨምር፣ ከዛ ደግሞ መጨረሻ ላይ አውትፑት አለ። አውትፑትን ሳይጨምር ኢንፑትና አውትፑትን ሳይጨምር፣ ነገር ግን ከኢንፑት ጀምሮ እስከ አውትፑት ድረስ ያለውን ሙሉ ሂደት ነው ፕሮዳክሽን የምንለው ማለት ነው። ተግባብተናል? ከኢንፑት ጀምሮ ኢንፑትን ሳይጨምር ግን ከኢንፑት ጀምሮ እስከ አውትፑት ድረስ ያለውን አጠቃላይ የምርት ሂደት ፕሮዳክሽን እንላለን ማለት ነው። ፕሮዳክሽን ፈንክሽን ማለት it shows the highest output that the firm can produce for every specified combination of inputs። ይሄ ደግሞ ምን ማለት መሰላችሁ? ምን ያህል ጥሬ ዕቃ ተጠቅመን ምን ያህል አውትፑት እናመርታለን ነው። በሌላ አባባል is a technical relationship between inputs and output ማለት ነው። ምን ያህል ኢንፑት ተጠቅመን ወይም ምን ያህል ጥሬ ዕቃ ተጠቅመን ምን ያህል ፕሮዳክት እናመርታለን የሚለውን ነው የሚይዝልን ማለት ነው ይሄኛው። ስለዚህ ፕሮዳክሽን ፈንክሽን ስንል is a technical relationship ነው። the technical relationship between input and output ማለት ነው። technical relationship between input and output በአጠቃላይ ፕሮዳክሽን ፈንክሽን በመባል ይገለጻል ማለት ነው። ሶ ፕሮዳክሽን ፈንክሽን ስንል is a technical relationship ነው። ያ ማለት ምን ያህል ጥሬ ዕቃ ተጠቅመን ምን ያህል አውትፑት እናመርታለን የሚለውን የሚያሳየን ነው። ለምሳሌ እዚህ ጋር እንደምታዩት አጠቃላይ አውትፑታችን ማለት የኢንፑታችን ውጤት ነው የሚለውን እዚህ ጋር ያሳየናል። ለምሳሌ ሌበር እና ካፒታል አለ። ስለዚህ አውትፑታችን ማለት የሌበር እና የካፒታል ኮምቢኔሽን ነው ማለት ነው። ሶ ምን ያህል ሌበር እና ምን ያህል ካፒታል ተጠቅመናል የሚለውን ለምሳሌ ሌበር ማለት የሰው ኃይል ነው።
ካፒታል ስንል የማሽነሪዎችን ሪፕሬዘንት ያደርግልናል። ስለዚህ ምን ያህል ለበር ተጠቅመን እና ምን ያህል ካፒታል ተጠቅመን ምን ያህል ፕሮዳክት አመረትን የሚለውን ነገር የሚያሳየን ፕሮዳክሽን ፈንክሽን ነው ማለት ነው። እሱ የሚባለው ፕሮዳክሽን ፈንክሽን ይባላል። ይህን በተለያየ አይነት መንገድ ልንገልጽ እንችላለን ማለት ነው። ሶ ፕሮዳክሽን ማለት የምርቱ ሂደት ነው ብለን ካልን ፕሮዳክሽን ፈንክሽን ማለት በዚህ ሂደት ውስጥ ኢንፑትን ምን ያህል ኢንፑት ተጠቅመን ምን ያህል አውትፑት እናመርታለን የሚለውን የሚያሳየን ነገር ነው ካልን ፕሮዳክሽን ደግሞ በሁለት ፔሪድ ይከፈላል። በሁለት ፔሪድ ይከፈላል ብለን ስንል በፕሮዳክሽን ሂደት ውስጥ ሂደቱ በሁለት መንገድ ይገለጻል። አንደኛው ሾርት ረን ፕሮዳክሽን ፔሪድ ይባላል። ወይም በሌላ አገላለጽ ፕሮዳክሽን ፈንክሽንን በሁለት ከፍለን ማየት እንችላለን። ሾርት ረን ፕሮዳክሽን ፈንክሽን እና ሎንግ ረን ፕሮዳክሽን ፈንክሽን ብለን በሁለት ከፍለን እናያለን ማለት ነው። ሶ ከዚህ ውስጥ ሾርት ረን ፕሮዳክሽን ፈንክሽን የሚባለው መቼ ነው፣ ሎንግ ረን ፕሮዳክሽን ፈንክሽንስ የሚባለው መቼ ነው የሚለውን ነው ማለት ነው የምናየው። ስለዚህ ወደ ሾርት ረን ፕሮዳክሽን ፈንክሽን ስንመጣ ብዙ ጊዜ ስለ ሾርት ረን ፕሮዳክሽን ፈንክሽን ስናወራ የምናወራው ስለ ሾርት ፔሪድ ኦፍ ታይም አይደለም። ስለ ሾርት ፔሪድ ኦፍ ታይም አይደለም የምናወራው። ስለ ሾርት ረን ፕሮዳክሽን ፈንክሽን ስናወራ የምናወራው ስለ ሾርት ፔሪድ ኦፍ ታይም ሳይሆን ስለ ኢንፑት ኮምቢኔሽን ነው ማለት ነው። ቅድም ምን ብያቸዋለሁ? ፕሮዳክሽን ፈንክሽን ማለት በራሱ ምን ማለት ነው ነው ያልኳቸው። ፕሮዳክሽን ፈንክሽን ማለት በራሱ አንድን ኢንፑት ወደ አውትፑት የምንቀይርበት ታክቲክ ነው ብለናል አይደለ? ያንን ስለዚህ ፕሮዳክሽን ፈንክሽን ያንን ነው የሚያሳየን ብለናል። ቴክኒካል ሪሌሽንሺፑን ምን ያህል ኢንፑትን ተጠቅመን ምን ያህል አውትፑት እናመርታለን የሚለውን ቴክኒካል ሪሌሽንሺፑን ያሳየናል። ሶ በዚህም ኬስ ስንመጣ ሾርት ረን ፕሮዳክሽን ፈንክሽንም ስንል ስለ ሾርት ረን ባይዞ ይህንን ሀሳብ በ9ኛ ከኔ ጋር የነበራችሁ ልጆች ካላችሁ ታስታውሳላችሁ ብዬ አስባለሁ። እዛ ላይ ለማየት ሞክረናል። ሾርት ረን ማለት ሾርት ተርም ማለት ሳይሆን the term short run refers to the period of time over which at least one factor of production is fixed የሆነበትን ኢራ በአጠቃላይ ወይም ጊዜ ምን ብለን እንወስዳለን? ሾርት ረን ፕሮዳክሽን ፔሪድ ነው ብለን እንወስዳለን። ለምሳሌ ኢንፑት ብለን ስንል ሁለት አይነት ኢንፑት አለን። ፊክስድ ኢንፑት እና ቫሪየብል ኢንፑት አለን። የሚቀያየር እና የማይቀያየር ኢንፑት ወይም ወዲያው የአውትፑት መጠኑን መጨመር ስንፈልግ ምንጨምረውና ማንጨምረው ተብሎ አለ። ስለዚህ ያ ልዩነታቸው ምንጨምረው ማለት ኢንፑቱ አውትፑታችንን ኢንክሪዝ ማድረግ ስንፈልግ ኢንፑቱን ኢንክሪዝ ማድረግ ከቻል ቫሪየብል ኢንፑት ይባላል። አውትፑታችንን ኢንክሪዝ ማድረግ ፈልገን ነገር ግን ኢንፑቱን ኢንክሪዝ ማድረግ ማንችል ከሆነ ደግሞ ይሄ ፊክስድ ኢንፑት ይባላል ማለት ነው። ሶ ፊክስድ ስንል ማይቀያየር ማለታችን ነው። ቫሪየብል ስንል ደግሞ የሚቀያየር። ስለዚህ በአንድ ፕሮዳክሽን ፔሪድ ላይ ቢያንስ አንድ ፊክስድ ኢንፑት ካለ ይሄ ፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ ይባላል። ይሄ ፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ ይባላል። በደንብ ስሙኝ። እዚህ ጋር በአንድ ፕሮዳክሽን ፔሪድ ላይ ቢያንስ አንድ ፊክስድ ኢንፑት ወይም አንድ የማይቀያየር ኢንፑት ካለ ያ የፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ ይባላል ማለት ነው። ሾርት ረን ፕሮዳክሽን ፔሪድ ይባላል። ወይም በሌላ አገላለጽ ፕሮዳክሽን ዊዝ ዋን ቫሪየብል ኢንፑት፣ ሌሎቹ ፊክስድ ኢንፑት ሆነው ማለት ነው። ስለዚህ ዋን ቫሪየብል ኢንፑት እና ዋን ፊክስድ ኢንፑትም ሊሆን ይችላል። ሞር ዛን ዋን ፊክስድ ኢንፑትም ሊኖር ይችላል። ብቻ ግን አትሊስት የምትለዋን ነገር ነው እዚህ ጋር መያዝ ያለባችሁ። አትሊስት ዋን ፋክተር ኦፍ ፕሮዳክሽን ኢዝ ፊክስድ መሆን አለበት። አንድን ፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ ነው ለማለት which means more than one production one ኢንፑትም ፊክስድ ሊሆን ይችላል። ነገር ግን በጣም በትንሹ አነሰ ከተባለ ግን አንድ ኢንፑት ፊክስድ መሆን አለበት። ይህንን ፕሮዳክሽን ፔሪድ ሾርት ረን ፕሮዳክሽን ፔሪድ እንላለን። እዚህ ጋር ማስተዋል ያለባችሁ ነገር ሾርት ረን ፕሮዳክሽን ፔሪድ ረጅም ጊዜ ሊፈጅ ይችላል፣ አጭር ጊዜ ሊፈጅ ይችላል። ለምሳሌ አንዳንድ ፍርሞች ወዲያው ያላቸውን ኢንፑት ቫሪየብል የሚያደርጉበት ታይም አለ። ወዲያው ያላቸውን ኢንፑት ደግሞ ለረጅም ጊዜ ቆይተው ቫሪየብል የሚያደርጉበት ሁኔታ ሊኖር ይችላል። ስለዚህ ስለ ታይም ስፓን ሳይሆን የምናወራው ስለ ኢንፑት ኮምቢኔሽን ነው ማለት ነው።
ሾርት ተርም ፕሮዳክሽን እና ሎንግ ተርም ፕሮዳክሽን ብለን ስናወራ የምናወራው ኢትስ ኖት አባውት ታይም ስፓን። በእርግጥ አዎ ለመቀየር ታይም ሊፈልግ ይችላል። ያ ማለት ግን ሁሉም እንደዛ ነው ማለት አይደለም። ያንን ሾርት ተርም ፕሮዳክሽን ፈንክሽን እንላለን። ቢያንስ ካሉ ጥሬ እቃዎች ወይም ካሉ ለማምረት ከሚጠቅሙን ነገሮች ቢያንስ አንዱ ፊክስድ ከሆነ ፕሮዳክሽን ፔሪዱ ሾርት ተርም ፕሮዳክሽን ፔሪድ ይባላል ማለት ነው። ሾርት ተርም ፕሮዳክሽን ፔሪድ ይባላል። በዚህ ጊዜ የሎንግ ረን ፕሮዳክሽን ፔሪድንም ሀሳቡን እናንሳውና ዲቴይሉን ቀጥሎ እናወራለን። ሎንግ ረን ፕሮዳክሽን ፔሪድ ደግሞ የሚባለው ዌን ኦል ኢንፑት አጠቃላይ ያለን ኢንፑት ምን ሆኖ ሲገኝ ቫሪየብል ሆኖ ሲገኝ መቀያየር የምንችል ከሆነ ያለንን ሙሉ ኢንፑታችንን መቀየር የምንችል ከሆነ ይሄ ደግሞ ቫሪየብል ኢንፑት ያለንን ሙሉ መቀየር የምንችል ከሆነ ሎንግ ረን ፕሮዳክሽን ፔሪድ ይባላል። ስለዚህ ፕሮዳክሽን ፔሪድን ሎንግ ረን እና ሾርት ረን ብለን ስናወራ እያልን ያለ ነው ሎንግ ፔሪድ ኦፍ ታይም እና ሾርት ፔሪድ ኦፍ ታይም እያልን አይደለም ማለት ነው። ስለዚህ ሎንግ ፔሪድ ኦፍ ታይምም ወስዶብን ቢያንስ አንድ ኢንፑት ፊክስድ ከሆነ ሾርት ረን ፕሮዳክሽን ፔሪድ ነው። ሾርት ታይም ፈጅቶብንም ሁሉንም ኢንፑታችንን ቫሪየብል ማድረግ ከቻልን ደግሞ ይሄም ሎንግ ረን ፕሮዳክሽን ፈንክሽን ነው ወይም ደግሞ ሎንግ ረን ፕሮዳክሽን ነው የሚባለው ማለት ነው። ስለዚህ አሁን ጉዳዩ ሎንግ ረን እና ሾርት ረን ብለን ስናወራ ሎንግ ታይም እና ሾርት ታይም ማለታችን አይደለም ነው ባጭሩ። ስለዚህ ኢንፑት ኮምቢኔሽን ነው which means ሎንግ ረን ብለን ስንል ሁሉንም ኢንፑቶች ቫሪየብል ያደረግንበት ነው። ሾርት ረን ብለን ስንል ደግሞ ቢያንስ አንድ ኢንፑት ፊክስድ የሆነበትን ሾርት ተርም ፕሮዳክሽን ፔሪድ እንላለን። ስለዚህ በዚህ ጊዜ ሶስት አይነት ፕሮዳክቶች ሊመረቱ ይችላሉ ወይም ደግሞ ፕሮዳክቶቹን በሶስት መንገድ ማየት እንችላለን። አንደኛው አጠቃላይ ምርት የሚባለው አጠቃላይ ምርት ማለት ሙሉ በሙሉ ያመረት ነው። 10 አምርተን ከሆነ 10ሩ ቶታል ፕሮዳክታችን ነው። 20 አምርተን ከሆነ 20ውም ቶታል ፕሮዳክታችን ነው። 2 አምርተን ከሆነ 2ቱ ቶታል ፕሮዳክታችን ነው። ይሄ ፊዚካሊ ያለ 1 2 3 ብለን ምን ቆጥረው አጠቃላይ ሳም ቶታል ፕሮዳክት ይባላል ማለት ነው። it refers to the total amount or the total output produced by the given amount of variable input ማለት ነው። ባለው በሆነ አይነት variable inputን ተጠቅመን የምናመርተው አጠቃላይ ምርት ቶታል ፕሮዳክት ይባላል። ሌላኛው የምርት ሁኔታ አቨሬጅ ፕሮዳክት የሚባል አለ። አቨሬጅ ፕሮዳክት ስንል አቨሬጅ ማለት አማካይ ማለት ነው አይደለ? ስለዚህ አቨሬጅ ፕሮዳክት የሚባለው ቶታል ፕሮዳክትን ለነምበር ኦፍ ለበር ወይም ደግሞ ለነምበር ኦፍ ወርከር እናካፍላለን። ምን ማለት መሰላችሁ? ይሄ በነፍስ ወከፍ እያንዳንዱ ሰራተኛ ስንት አመረተ ማለት ነው። በሌላ አባባል አቨሬጅ ፕሮዳክት የምንለው እሱን ነው። 10 ሰራተኛ ቢኖረንና የተመረተው 100 ቢሆን አቨሬጅ ፕሮዳክቱ ስንት ነው? 10 ነው አይደለ? ያ ማለት የተመረተውን ሙሉ ላለን ሰራተኛ ስናካፍል 10 ነው። አክቹዋሊ ግን እያልን ያለ ነው 10ሩም ሰራተኞች 10 አምርተዋል ማለታችን ነው አይደለም። ኦን አቨሬጅ ነው የወሰድነው፣ አማካዩን ነው የወሰድነው ማለት ነው። ስለዚህ ያ ማለት በቃ ሁሉም ሰራተኛ ያን አምርተዋል ማለታችን አይደለም ማለት ነው። ይሄ ምን ይባላል? አቨሬጅ ፕሮዳክት፣ ነፍስ ወከፍ ማለት ነው። ነፍስ ወከፍ እያንዳንዱ ሰው ምን ያህል በአማካይ እያንዳንዱ ሰው ምን ያህሉን በአማካይ አመረተ የሚለው ነው የምናየው ማለት ነው። ይህንንም የምናገኝበት መንገድ አቨሬጅ ፕሮዳክቲቪቲ ኦፍ ሌበር ሚንስ ፕሮዳክት ዲቫይድድ ባይ ነምበር ኦፍ ወርከርስ ኦር በነምበር ኦፍ ሌበር ስናካፍል የምናገኘው ነው ማለት ነው። ሌላኛው ማርጂናል ፕሮዳክት ነው። አሁን ሶስቱንም አይነት የፕሮዳክት ነገሮች እያወራን ነው። ማርጂናል ፕሮዳክት ብለን ስንል ማርጂናል ሚንስ አዲሽናል ነው። ባለፈውም በዩቲሊቲ ይህን ሀሳብ አንስቼላችኋለሁ። ማርጂናል ማለት አዲሽናል ተጨማሪ ማለት ነው። So the marginal product is the extra or additional output obtained with the one extra unit of the variable input while all other variable remains constant. ሌሎች ኮንስታንት ሆነው because fixed input ስላለ ማለት ነው። so ከተጨመረችው ኢንፑት ያገኘ ነው ተጨማሪ amount of product ማርጂናል ፕሮዳክት ይባላል። ማርጂናል ሚንስ ኤክስትራ ኦር አዲሽናል ማለት ነው። ለምሳሌ
መጀመሪያ የነበረን ሰራተኛ ሁለት ቢሆንና መጀመሪያ የነበረን ሰራተኛ ሁለት ቢሆንና የሰራተኛ ቁጥር 5 ብናደርግ ሁለት ሰራተኛ ያመረተውና 5 ሰራተኛ ያመረተው እኩል አይሆንም አይደል ምርቱ? ያ ስለዚህ ስንት ነው ከነበረበት ነው 5 ያደረግነው? ሁለት ከነበረበት 5 ያደረግን ስንት ጨምረናል ማለት ነው? አዲሽናሉ ስንት ነው? ኤክስትራው 3 ነው። ማርጂናል ፕሮዳክት ማለት የተጨመረው የሶስቱ ሰራተኞች ያመረቱት ምርት ማርጂናል ፕሮዳክት ይባላል። ገባችሁ? ያ ነባር የነበሩት ሰራተኞች በሰሩት ላይ የተጨመረው እንትን ተጨማሪ ፕሮፊት ማለት ነው ወይም የስራ ፕሮዳክት። አሁን ቀደም ምን አልኳችሁ? ሁለት ሰራተኛ ነበረን። ሁለት ሰራተኛ የሚያመርተው የራሱ ልክ አለው፣ መጠን አለው። ያመረተ ወይም ደግሞ ያንን አምርተዋል። ከዛ እዛ ላይ ተጨማሪ 3 ሰራተኛ እኛ ጨመርን። 3 ሰራተኛ ስትጨምር የተጨመሩት ሶስቱም ሰራተኞች የሚያመጡት ደግሞ ተጨማሪ ምን አለ? ምርት አለ አይደል? ተጨማሪ ምርት። ስለዚህ የጨመርናቸው ሶስቱ ሰራተኞች ያመረቱት ምርት በአጠቃላይ ምን ይባላል? ማርጂናል ፕሮዳክት ይባላል። 5ቱ አንድ ላይ ያመረቱት ደግሞ ምን ይባላል? ቶታል ፕሮዳክት ይባላል። ቶታል አይደለ? 5ቱ ያመረቱት ቶታል ይባላል። የጨመርናቸው ሶስቱ ሰራተኞች ያመረቱት ማርጂናል ይባላል። እያንዳንዳቸው በአማካይ ያመረቱት ደግሞ ምን ይባላል? አቨሬጅ ይባላል ማለት ነው። ስለዚህ ይሄ ግልጽ ሐሳብ ነው። ቶታል ማለት ሁሉም ሰራተኛ ያመረተው ሁሉም ምርት ቶታል ፕሮዳክት ይባላል። አቨሬጅ ፕሮዳክት ማለት እያንዳንዱ ሰራተኛ በአማካይ ያመረተውን አቨሬጅ ፕሮዳክት እንላለን። ማርጂናል ፕሮዳክት ስንል ቀድሞ ከነበረን ሰራተኛ ቁጥር የሆነ ያህል ቁጥር ስንጨምር የጨመርናቸው ሰራተኞች ብቻ ያመረቱትን መጠን ደግሞ ማርጂናል ፕሮዳክት እንላለን። ማርጂናል ፕሮዳክት እንላለን። እዚህ ጋር አንድ ጥያቄ። እሺ አሁን የመጨረሻ አቨሬጁ ላይ ለምሳሌ እዚህ ያለነው አምስታችንም ተማሪዎች የሰራነው ቶታል ውጤት ለምሳሌ ሁላችንም አንድ አይነት መጠን ላንሰራ እንችላለን። አንዱ ትንሽ ሰርቶ ሌላኛው ደግሞ ትንሽ ቀነስ ያለ ሊሆን ይችላል። ይደመራል። የተቀነሰው የጨመረው የሁሉም አንድ ላይ ተደምሮ ለእናንተ ሲከፈል የሚመጣው ፖይንት ማለት ነው። በቃ ለአምስታችን የሚደርሰው ፖይንት ማለት ነው። በቃ ይሄንን አይደል? በውጤትም እኮ እንደዛ ነው። አቨሬጅ ይሄን አይደምታል ይባል የለ። አሁን ለምሳሌ 5 ኮርስ ካለ 5ቱም ኮርስ ላይ አንዱ ላይ 70 አንዱ ላይ 80 አንዱ ላይ 100 አምጥታ አለ። 5ቱም ይደመራል። ይደመርና ለ5 ይካፈላል አይደል? ስለዚህ አቨሬጅ ይሆናል ማለት ልክ እንደዛ ነው። አሁንም ይሄም አቨሬጅ ፕሮዳክት ማለት እያንዳንዱ ሰራተኛ ያመረተውን ነው። እያንዳንዱ ሰራተኛ ያመረተውን ደግሞ ካልኩሌት የምናደርገው ኤግዛክቱን ሳይሆን አቨሬጁን ነው። በአማካይ እያንዳንዱ ያመረተውን በዛ ቁጥር መውሰድ እንችላለን ማለት ነው። ስለዚህ አሁን አቨሬጅ ፕሮዳክት፣ ቶታል ፕሮዳክት እና ማርጂናል ፕሮዳክት ምን እንደሆነ አንደርስታንድ አድርጋችኋል ብዬ አስባለሁ። በዚህ ሂደት ውስጥ አንድ የሚፈጠር ችግር አለ። ያም ችግር ሎው ኦፍ ዲሚኒሽንግ ማርጂናል ፕሮዳክቲቪቲ ይባላል። ሎው ኦፍ ዲሚኒሽንግ ማርጂናል ፕሮዳክቲቪቲ ማለት ምን ማለት መሰላችሁ? ቅድም ተጨማሪ ሰራተኛ ስንጨምር ተጨማሪ አማውንት ኦፍ አውትፑት እናገኛለን ብለናል። ሁሌ ግን እንደዛ አይሆንም። ለምሳሌ 10 ሰው ኦፕሬት የሚያደርግ ማሽን ቢኖራችሁና ሰራተኞቹ 10 ሰራተኛ ነው ማክሲመም ማሽኑ መቀበል የሚችለው ብለን ብናስብ 5 ሰራተኛ ብትቀጥሩ ቢያንስ የ5 ሰራተኛ ቦታ ይቀራል። ከዛ ጨምራችሁ 2 ብትቀጥሩ 7 ይሆናል። ቢያንስ የ3 ሰራተኛ ቦታ ይቀራል። 10ሩንም ሰራተኛ ብትቀጥሩ ያንን ማሽን ኦፕሬት ማድረግ የሚችሉት 10ሩም ስለሆኑ ማሽኑን ከዚያ በላይ ኦፕሬት ማድረግ አይቻልም። ልክ ነኝ? 10 ስለሆነ 10ሩንም ትቀጥራችኋል። ከ10 ሰራተኛ በላይ ግን ብትቀጥሩ ምንድን ነው የሚፈጠረው? አንደኛ ማሽኑን ኦቨር ዩቲላይዝ ታደርጉታላችሁ። ሁለተኛ ከጨመራችኋቸው ሰራተኞች ተጨማሪ ምርት አታገኙ። ምክንያቱም ማግኘት የምትችሉት ምርት የ10 ሰው ያህል ነው።
እናንተ 13 ሰው ብትቀጥሩ የ13 ሰው ያህል ምርት አታገኙም። ለምን? ማሽኑን ኦፕሬት የሚያደርገው 10 ሰው ብቻ ስለሆነ ማለት ነው። በዚህ ጊዜ ምን ይፈጠራል? ማርጂናል ፕሮዳክቲቪቲ ይቀንሳል። ማርጂናል ማለት ማለት ነው ብያቸዋለሁ። ከጨመርናቸው ሰራተኞች የምናገኘው ተጨማሪ ምርት ይቀንሳል ማለት ነው። እየተግባባን ነው? ለምሳሌ አሁን እዚህ ጋር ሌላ ምሳሌ ልስጣችሁ። ለምሳሌ መሬት ደጋግመን በየአመቱ አንድን መሬት ደጋግመን እያረስን ስንሄድ ምርታማነቱ ይቀንሳል ይጨምራል? ይቀንሳል። እንደውም ምንድን ነው የሚባለው? ለዛ በጣም ኦቨር ካልቲቬትድ ይሆናል መሬቱ። ከዛ ለምነቱን ያጣል። ለዛ ምን ይደረጋል? እንደውም አንዳንዴ ይዘለላል አይደለ? መሬት እንትን እንዳይል አንዳንዴ ይዘለላል። አሁን ለምሳሌ ወይ 7 ዓመት አርሳችሁ ከሆነ 6 ዓመት አርሳችሁ ከሆነ 7ኛውን ዓመት አሳርፋችሁ ልታልፉ ትችላላችሁ። ያ የሚደረግበት ምክንያት አንድን ለአንድ ደጋግመን በምናርስበት ጊዜ ፕሮዳክቲቪቲ ወይም ፈርቲሊቲው ስለሚቀንስ፣ ፈርቲሊቲው ከቀነሰ ፕሮዳክቲቪቲው ይቀንሳል። ምን ማለት ነው? ለአንድ ማለት ፊክስድ ኢንፑት ነው። አንዱ ፊክስድ ኢንፑት ነው፣ መጨመር የምንችለው ነገር አይደለም። 100 ሄክታር ከተባለ በቃ 100 ሄክታር ነው፣ ምንም ማድረግ አንችልም። ያንን አሁን ጠፍጥፈን እንደገና 150 ሄክታር ማድረግ አንችልም፣ መጨመር አንችልም። እሱ ፊክስድ ነው። ነገር ግን 100 ሄክታሩን ደጋግመን እያረስን በቃ ምንም ሳናሳርፍ እያደረግን በምንሄድበት ጊዜ ግን ከእያንዳንዱ የምናገኘው መጠን ይቀንሳል የሚለውን ምን እንላለን? ሎ ኦፍ ዲሚኒሽንግ ማርጂናል ፕሮዳክቲቪቲ እንላለን። ኢን ኤኒ ፕሮዳክሽን ፈንክሽን ዊዝ አ ፊክስድ ሌቭል ኦፍ ሰም ኦፍ ዘ ኢንፑትስ ብያቸዋለሁ። ለምሳሌ ለአንድም ፊክስድ ነው፣ ማሽነሪም ፊክስድ ነው። ኢስ ኢምፖሲብል ቱ ኤክስፓንድ ዘ ሌቭል ኦፍ ፕሮዳክሽን ኢንዴፊኒትሊ ማለት ነው። ኢንዴፊኒትሊ ያንን ሌቭል ኦፍ ፕሮዳክሽን ቼንጅ ማድረግ አንችልም። ምክንያቱም ምንድነው? ከምንጠቀመው በላይ ሰራተኛ ነው ማለት ነው የቀጠርነው። ስለዚህ ያ ማለት በሌላ አባባል አንደኛ ተጨማሪ ኮስት ኢንከር እያደረግን ነው፣ ሁለተኛ ደግሞ ሰራተኞቹ ምንም አይነት የተለየ አውትፑት ሊሰጡን አይችሉም። ምክንያቱም ቅድም እንደነገርኳችሁ 10 ሰራተኛ ኦፕሬት በሚያደርግ ማሽን ላይ 13 ሰራተኛ ብንቀጥር ልናደርግ ምንችለው በሺፍት እያሳረፍን ነው የምንዞረው። ስለዚህ ከጨመርናቸው 3ቱ ሰራተኞች የምናገኘው ተጨማሪ ምርት የለም ማለት ነው። ያኔ ዲሚኒሽ ያደርጋል ወይም ደግሞ ማርጂናል ፕሮዳክቲቪቲያችን ዲሚኒሽ ያደርጋል የሚለውን እንጠቀማለን። ያ በመኖሩ ምክንያት የሚፈጠር የፕሮዳክሽን ስቴጅ አለ። ፕሮዳክሽን ላይ 3 ስቴጆችን እናስተውላለን ማለት ነው። በዛ ምክንያት የሚፈጠር ቢካውዝ አንደኛው ፊክስድ ሆኖ አንደኛው ቫሪየብል በሚሆንበት ጊዜ የሚፈጠረው ክፍተት በዛ ሊገለጽ ይችላል ማለት ነው። ስለዚህ አሁን ፕሮዳክሽን ስቴጆች ተብለው ከሚታወቁት ውስጥ 3ቱን ስቴጆች እናያለን ማለት ነው። 3ቱ ስቴጆች ከየት ጀምረው እስከየት ድረስ ይሄዳሉ የሚለውን ስናይ 3ቱ ስቴጆች ለምሳሌ ስቴጅ 1 የሚባለው ስቴጅ ኢንክሪዚንግ ሪተርን ስቴጅ ይባላል። ይሄ ኢንክሪዚንግ ሪተርን ማለት መጀመሪያ ሰራተኛ ለምሳሌ መጀመሪያ አካባቢ ላይ ቅድም 10 ሰራተኛ ኦፕሬት የሚያደርገው ማሽን ላይ እኛ ዝም ብለን 4 ሰራተኛ ብንቀጥር ኢንክሪዚንግ ሪተርን ነው። ምክንያቱም ቀጥሎ ሰዎች መጨመር እንችላለን፣ ቀጥለን ማርጂናል ፕሮዳክቲቪቲያችንን ኢንክሪዝ ማድረግ እንችላለን። this stage include the range of variable input at which marginal productivity of labor continue to rise። ስለዚህ ሰራተኛ በጨመረን ቁጥር ምርት መጨመር የምንችልበት ደረጃ ላይ ስንሆን ስቴጅ 1 ይባላል። up to the point of marginal productivity of labor እስካለበት ፖይንት ድረስ። ስቴጅ 2 ላይ ስንመጣ the diminishing return stage ነው የሚባለው። ይሄ this stage include the value over marginal productivity positive but decrease የሚያደርግበት። አሁን ማርጂናል ፕሮዳክቲቪቲ ወይም ተጨማሪ ሰራተኛ በቀጠረን ቁጥር የምናገኘው ተጨማሪ አውትፑት መጠን እየቀነሰ የሚመጣበት ስቴጅ ነው። ፖዚቲቭ ነው፣ ኔጌቲቭ አይደለም፣ ግን ደግሞ ዲክላይኒንግ ነው ወይም ዲክሪዚንግ ነው። ስቴጅ 3 ላይ የሚመጣው ኔጌቲቭ ሪተርን ስቴጅ ነው የሚባለው። ኔጌቲቭ ሪተርን ስቴጅ ማለት የፈለገ ያህል ሰራተኛ እየጨመረን ብንሄድ አውትፑታችን ቶታሊ ማይጨምርበት ኢቭን የሚቀንስበት ኤጅ። ምክንያቱም ፊክስድ ኢንፑቱ ኦቨርዩቲላይዝ ስለሚደረግ በዛ ምክንያት የሚፈጠር ማለት ነው። በዛ ምክንያት የሚፈጠር ነገር ይሆናል ማለት ነው። ስለዚህ ስቴጅ 3 ይባላል። በአጭሩ ስንገልጸው
ስቴጅ ዋን ላይ there is under utilization of fixed input ማለት ነው። under utilization ማለት ከምንጠቀመው በላይ ማለት ከዚያ በላይ መጠቀም እንችላለን እዛ ጋር። ስቴጅ ቱ ላይ ስንመጣ ኦፕቲመም ነው ወይም ደግሞ ማክሲመም ያለንን አቅም ተጠቅመናል ብለን ኮንሲደር እናደርጋለን። ስቴጅ ስሪ ላይ ስንመጣ ደግሞ መጠቀም ከምንችለው በላይ ተጠቅመናል የሚለውን ማየት እንችላለን ማለት ነው። ያንን ነው ሶስት ስቴጅ አድርገን ያየነው ማለት ነው። አሁን ራሱን ነገር በግራፍ ማየት እንችላለን። አሁን በግራፍ ሳሳያችሁ የተወሰነ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ ማለት ነው። ሶ ግራፏን እንያት እስቲ። ይኸው አሁን ይሄ ስቴጅ እሱን ነው የሚያሳየው። አሁን ለምሳሌ መጀመሪያው አካባቢ ላይ ስናይ ከዚህ ከኦሪጂን ጀምሮ እስከ 6 ድረስ ያለው ስቴጅ ላይ እንደምታዩት ነው ማርጂናል ፕሮዳክቲቪቲም ኢንክሪዝ እያደረገ የነበረበት፣ አቨሬጅ ፕሮዳክቲቪቲም ኢንክሪዝ እያደረገ የነበረበት፣ ቶታል ፕሮዳክት ከርቭም እዚህ ጋር እንደምታዩት ኢንክሪዝ እያደረገ የነበረበት ስቴጅ ነው ይሄኛው ስቴጅ ዋን የሚባለው። ስቴጅ ቱ ላይ ስንመጣ ማርጂናል ፕሮዳክቲቪቲያችን ዲክላይን እያደረገ ነው፣ ቢሆንም ግን ፖዚቲቭ ነው። አቨሬጅ ፕሮዳክቲቪቲያችንም ዲክላይን እያደረገ ነው። ቶታል ፕሮዳክቲቪቲያችን ኢንክሪዝ እያደረገ ነው። ግን ኢንክሪዝ ቢያደረግም መጀመሪያ ስቴጅ ዋን ላይ ከነበረው በታች ነው ኢንክሪዝ እያደረገ ያለው ማለት ነው። ሶ ስቴጅ ቱ ይሄን ይመስላል። ስቴጅ ስሪ ላይ ስንመጣ ግን አቨሬጅ ፕሮዳክቲቪቲም ዲክላይን እያደረገ ነው። ቶታል ፕሮዳክቲቪቲም ዲክላይን እያደረገ ነው። ማርጂናል ፕሮዳክቲቪቲ ኢቨን ከዜሮ አልፎ ኔጌቲቭ ሆኗል። ከዜሮ አልፎ እነዛ የቀጠርናቸው ሰዎች እንደውም ተጨማሪ ወጪ እየሆኑብን ነው። አይደለም እነሱ አምርተው ምርት ለእኛ ሊጨምሩልን ይቅርና ለነሱ እንደገና አላስፈላጊ ተጨማሪ ወጪ እያወጣን እንደሆነ የሚያሳይ ነው ማለት ነው። ስለዚህ ሶስቱ ስቴጆች ተብለው የሚታወቁት እነዚህ ናቸው። ከነዚህ አንድ ራሽናል ፕሮዲውሰር የትኛው ስቴጅ ላይ ማምረት አለበት ከተባለ ደግሞ ስቴጅ ቱ ላይ ነው ማምረት ያለበት። ለምን? ስቴጅ ዋን ላይ ካለም ያልተጠቀምነው ሪሶርስ አለ፣ አሟጠን መጠቀም አለብን። ስቴጅ ስሪ ላይ ካልን ደግሞ ያለንን ሪሶርስ ሙሉ በሙሉ አሟጠን ተጠቅመን ጭራሽ ኦቨር ዩቲላይዝ ያደረግንበት ስቴጅ ነው። ስለዚህ አንድ ራሽናል ፕሮዲውሰር መምረጥ ያለበት ተብሎ የሚታሰበው ስቴጅ ቱ ነው። ስቴጅ ቱ የሚሆንበት ምክንያት ምንድን ነው? ያለንን ሙሉ አቅማችንን አሟጠን ተጠቅመናል። ያ ማለት ኦቨርም አይደለም አንደርም አይደለም፣ ኦፕቲማል ዩቲላይዜሽን ኦፍ ኢኮኖሚክ ሪሶርስ ያለበት ስቴጅ ነው ተብሎ ስለሚታሰብ ስቴጅ ቱን እንደ ራሽናል ፕሮዲውሰር ሴሌክት የሚያደርገው ስቴጅ ነው ተብሎ ይወሰዳል። በዚህ ጊዜ ማርጂናል ፕሮዳክቲቪቲ ኢንክሪዝ በሚያደርግበት ቦታ ላይ ቶታል ፕሮዳክቲቪቲም ኢንክሪዝ ያደርጋል አት ኢንክሪዚንግ ሬት። ማርጂናል ፕሮዳክቲቪቲያችን እዚህ ጋር ማየት እንችላለን። it starts to fall which means marginal productivityያችን ፎል ማድረግ ሲጀምር በት ሪሜን ፖዚቲቭ በሚሆንበት ጊዜ ቶታል ፕሮዳክቲቪቲያችን ኢንክሪዝ አት ዲክሪዚንግ ሬት የሚጨምርበት መጠን እየቀነሰ እዚህ ጋር ሊጨምር ይችላል ማለት ነው። ማርጂናል ፕሮዳክቲቪቲያችን ዜሮ በሚሆንበት ጊዜ ቶታል ፕሮዳክቲቪቲያችን ማክሲመም የሚሆንበት ነው። ወይም ቶታል ፕሮዳክቲቪቲያችን ፎል ሲያደርግ ማርጂናል ፕሮዳክቲቪቲያችን ቢካም ኔጌቲቭ የሚሆንበት ነው። ይህን ግራፊካሊ ቅድምም አሳይቻችኋለሁ። ይታያቸዋል አይደለ? ስቴጅ ዋን ላይ ማርጂናል ፕሮዳክቲቪቲ ኢንክሪዝ የሚያደርግበት ሁኔታ ላይ ቶታል ፕሮዳክቲቪቲያችንም በተመሳሳይ በኃይል ኢንክሪዝ እያደረገ ነው። ማርጂናል ፕሮዳክቲቪቲያችን ዲክላይን ማድረግ በሚጀምርበት ስቴጅ ላይ ቶታል ፕሮዳክቲቪቲያችን ኢንክሪዝ እያደረገ ነው፣ ግን ደግሞ በትንሽ መጠን ነው ኢንክሪዝ እያደረገ ያለው። ከዛ ማርጂናል ፕሮዳክቲቪቲያችን እዚህ ጋር እንደምታዩት ዜሮ በሚሆንበት ጊዜ ቶታል ፕሮዳክቲቪቲያችን ማክሲመም ነው። ማርጂናል ፕሮዳክቲቪቲያችን ኔጌቲቭ በሚገባበት ጊዜ ደግሞ ቶታል ፕሮዳክቲቪቲያችን ዲክላይን ማድረግ የሚጀምርበት ስቴጅ ይሆናል ማለት ነው። ስለዚህ ቅድም እንደነገርኳችሁ ካሉት ሶስቱ ስቴጆች አንድ ራሽናል ፕሮዲውሰር ስቴጅ ቱን ሴሌክት ያደርጋል ማለት ነው። ስለዚህ በሁለቱ ያለውን ሪሌሽንሽፕ በቀላሉ እዚህ ጋር በነገርኳችሁ መሰረት ማየት ትችላላችሁ። ከዚህ ጋር በተገናኘ ቅድም ብያችኋለሁ፣ ወይም ፕሮዳክሽን ፔሪየድን በስንት ከፍለን ያየ ነው? በሁለት ከፍለን ያየ ነው አይደለ? ፕሮዳክሽን ፔሪየድን ምንና ምን ብለን ሎንግ ረን ፕሮዳክሽን ፔሪየድ እና ሾርት ረን ፕሮዳክሽን ፔሪየድ ነው ብለናል። ሾርት ረን ፕሮዳክሽን ፔሪየድ እና ሎንግ ረን ፕሮዳክሽን ፔሪየድ ልዩነታቸው የጊዜ ረዝመትና እጥረት ሳይሆን የኢንፑት ኮምቢኔሽን ነው። ለምሳሌ ሾርት ረን ብለን የምንለው አንዱ ኢንፑት ፊክስድ ከሆነ አትሊስት አንድ ኢንፑት ፊክስድ ከሆነ
ሾርት ተርም ፕሮዳክሽን ፔሪድ ይባላል። ምንም አይነት ኢንፑት ደግሞ ምንም አይነት ኢንፑት ፊክስድ ከሌለን ደግሞ ሎንግ ረን ፕሮዳክሽን ፔሪድ ይባላል። ይኸው እዚህ ጋር እንደዛ ይላል። አሲም ፕሮዳክሽን ዊዝ ቱ ቫሪብል ኢንፑት ቅድም ዋን ቫሪብል ኢንፑት ኬዝ ነው ያየ ነው። ሶ ኢን አወር ኤርሊየር ዲስከሽን ዋን ቫሪብል ኢንፑት ኬዝን አይተናል። ሶ ኢን ኦርደር ቱ ፕሮዲውስ አን አውትፑት ዘ ፈርም ሜይ ሪኳየር ኤኒ ነምበር ኦፍ ዲፍረንት ኢንፑት መጠቀም ይችላል። ብዛት ለበር መጠቀም ይችላል፣ ብዛት ካፒታል መጠቀም ይችላል፣ ሁለቱንም እኩል መጠቀም ይችላል። በሚመቸው መንገድ አድርጎ ኮምባይን ሊያደርግ ይችላል። ስለዚህ ሎንግ ረን ፕሮዳክሽን ፔሪድ የሚባለው ምንም አይነት የፊክስድ ኢንፑት የሌለበትን ስቴጅ ሎንግ ረን ፕሮዳክሽን ፔሪድ እንላለን ማለት ነው። ሶ ይሄንንም ደግሞ ማኔጅ የምናደርግበት ወይም ይሄንን አናሊሲስ የምንሰራበት አይሶኳንት የሚባል ቱል አለ ማለት ነው። ያንን ማኔጅ የምናደርግበት ወይም ያንን አናላይዝ የምናደርግበት ቱል አይሶኳንት ይባላል። አይሶኳንት ማለት የሁለት ቃላት ጥምር ቃል ነው፣ ወይም ደግሞ የሁለት ቃላት ውህድ ነው። ምንድነው እሱም? አይሶ እና ኳንት ማለት ነው። አይሶ ማለት ምን ማለት ነው? አይሶ ምንድነው? ገምቱ እስኪ። አይሶ ዘሴም ማለት ነው። አይሶ ማለት ዘሴም ማለት ነው። ኳንት ማለት አማውንት ማለት ነው። ስንደምረው ዘሴም አማውንት አይደለ? ተመሳሳይ መጠን ወይም ዘሴም አማውንት ማለታችን ነው። አይሶ ኳንት ካልን ዘሴም አማውንት ማለት ነው። ምን ማለት መሰላችሁ? ቅድም ሾርት ተርም ፕሮዳክሽን ፔሪድ ላይ አንደኛውን ጨምረን ሌላኛውን መቀነስ ወይም ሌላኛውን ጨምረን አንደኛውን መቀነስ አንችልም። ያን ማድረግ ማንችልበት ምክንያት ቢያንስ አንድ ኢንፑት ምንድነው ተብሎ ስለሚታሰብ ፊክስድ ነው ተብሎ ስለሚታሰብ፣ ስለዚህ በዚህ ኬዝ ግን ምንም ፊክስድ ኢንፑት የለም። ስለዚህ ለበርንም መጨመር መቀነስ፣ ካፒታልንም መጨመር መቀነስ እንችላለን። ፕሮዳክሽን ፈንክሽናችን ራሱ our output is function of labor and capital ነው ማለት ነው። So isoquant shows the flexibility that firms have when making production decision. ፍርሞች የፕሮዳክሽን ዲሲሽንን ሜክ በሚያደርጉበት ጊዜ ኢንፑታቸውን የሚያቀያይሩበት ሁኔታ ፍሌክሰብል ነው በጣም። ምክንያቱም ሁሉም ኢንፑት ፊክስ ቫሪየብል ነው ብለን ስላለን፣ ፊክስድ የሚባል ኢንፑት የለም ብለን ስላለን የፈለግነውን ኢንፑት በየጊዜው እንደፈለግን አድርገን መጠኑን መጨመር መቀነስ፣ የምንፈልገውን ነገር ሁሉ አድርገን ቼንጅ ማድረግ እንችላለን ከሚለው ሀሳብ ነው ማለት ነው ያ የተነሳው። ስለዚህ አይሶ ኳንት ማለት ዘሴም ኳንቲቲ ነው which means ዘሴም ኳንቲቲ የምናመርትበት ግን ዲፍረንት ኮምቢኔሽን ኦፍ ሌበር ኤንድ ካፒታል ማለት ነው። የምናመርተው አውትፑት ተመሳሳይ ነው፣ አንድ አይነት አውትፑት ነው። ለምሳሌ 20 ቢሆን አውትፑታችን የምናመርተው 20 ለማምረት የተለያየ ኮምቢኔሽን ኦፍ ኢንፑት ኤንድ አውትፑት which means ኢንፑት ማለት ነው ሌበር ኤንድ ካፒታል የተለያየ ሚክስ አድርገን መጠቀም እንችላለን which means ከፈለግን ሞር አማውንት ኦፍ ሌበር ከፈለግን ሞር አማውንት ኦፍ ካፒታልን መጠቀም እንችላለን። ብቻ ግን ፋይናሊ የምናገኘው አውትፑት ምን መሆን አለበት? ተመሳሳይ መሆን አለበት። ይሄንን ሂደት ምን እንላለን? አይሶ ኳንት። ይሄንን የሚያሳይ ሁኔታ አይሶ ኳንት ይባላል። አይሶ ኳንትን በሁለት መንገድ ማየት እንችላለን። አንደኛ በስኬጁል ወይም በቴብል ማየት እንችላለን። አይሶ ኳንትን በሌላ መንገድ ደግሞ በግራፍ ማየት እንችላለን። ስለዚህ አን አይሶ ኳንት ስኬጁል የሚባለው አሁን ያልኳችሁን ተመሳሳይ አውትፑት የሚሰጠንን የተለያየ ኮምቢኔሽን ኦፍ ሌበር ኤንድ ካፒታል የሚያሳየን ቴብል ምን ይባላል? አይሶ ኳንት ስኬጁል ይባላል። ኢስ ኤ ቴቡላር ሪፕሬዘንቴሽን ኦፍ the various combinations of the two variable input which is labor and capital ማለት ነው። ስለዚህ የሌበር እና ካፒታል ሁለት ኢንፑቶች ከሌበር እና ካፒታል አሉን። ሶ ሁለቱን ተጠቅመን ተመሳሳይ አማውንት ኦፍ አውትፑት የምናመርትበትን ኮምቢኔሽን የሚያሳየን ቴብል አን አይሶኳንት ስኬጁል ይባላል። አይሶኳንት ስኬጁል ይባላል። when it comes to ይሄው እዚህ ጋር ማየት ትችላላችሁ። ወደዛ ከመሄዳችን ኢቭን በፊት እዚህ ጋር ማየት ትችላላችሁ። ለምሳሌ ኮምቢኔሽን ኤ አፕ ቱ ኢ አለ። እዚህ ጋር ሌበር መጠናችን አለ 1 2 3 4 5 ሌበር አለ። ካፒታል መጠናችን አለ 11 ብሎ ይጀምራል። አሁን ያልኳችሁን ባህሪያት እዚህ ጋር ማየት ትችላላችሁ። የአንደኛውን መጠን መጨመር ስንፈልግ የሌላኛውን መጠን መቀነስ ግድ ነው። ለምሳሌ አሁን በዚህ ሁኔታ
ለበር ምን እያደረገ ነው? እየጨመረ ነው። ለበር እየጨመረ ነው። ስለዚህ ለበር በጨመረን ቁጥር ሁሌም ካፒታል ምን ማድረግ ይጠበቅብናል? መቀነስ መቀነስ ይጠበቅብናል። ይኸው ለበር 1 2 3 እያለ እየጨመረ በሄደ ቁጥር ካፒታል ደግሞ 11 7 4 2 1 እያለ እየቀነሰ ነው የሚሄደው። ለምሳሌ ካፒታል እየጨመረ ወደ ላይ በሄደ ቁጥር ለበራችን ምን እያደረገ እየሄደ ነው? እየጨመረው እየቀነሰ ሄደ ነው። የሚገርመው ነገር ግን በእነዚህ 1 ለበርና 11 ካፒታል ተጠቅመን 2 ለበርና 7 ካፒታል ተጠቅመን 3 ለበርና 4 ካፒታል ተጠቅመን 4 ለበርና 2 ካፒታል ተጠቅመን 5 ለበርና 1 ካፒታል ተጠቅመን መጨረሻ ላይ ግን የምናመጣው አውትፑት ምን አይነት ነው? ተመሳሳይ ነው። ተመሳሳይ ነው። ስለዚህ ይሄ ሀሳብ ምን ይባላል? አይሶ ኳንት ስኬጁል እንላለን በቴብል ሲሆን፣ በግራፍ ሲሆን ደግሞ እዩት። ይኸው በግራፍ ሲሆን ደግሞ አይሶ ኳንት ከርቭ ይባላል። ስለዚህ አይሶ ኳንት ማለት ምንድን ነው የሚያሳየን? የተለያየ አማውንት ኦፍ ኢንፑት ኮምቢኔሽን ተጠቅመን ተመሳሳይ አማውንት ኦፍ አውትፑት የምናመርት ከሆነ አይሶ ኳንት ይባላል። አይሶ ኳንትን በቴብል መግለጽ ይቻላል። አይሶ ኳንትን በግራፍ መግለጽ ይቻላል። በቴብል ስንገልጸው አይሶ ኳንት ስኬጁል ይባላል። በግራፍ ስንገልጸው ደግሞ አይሶ ኳንት ከርቭ ይባላል። አይሶ ኳንት ከርቭ የሚያሳየን እያንዳንዱ አይሶ ኳንት ከርቭ ላይ ያለው ፖይንት ተመሳሳይ ነው። አንድ አይሶ ኳንት አፕዋርድ ኢንክሪዝ እያደረገ በሄደ ቁጥር ሪፕሬዘንት የሚያደርገው አማውንት ደግሞ ኢንክሪዝ እያደረገ ይሄዳል። ዳውንዋርድ በመጣ ቁጥር ያለው ደግሞ ዲክሪዝ እያደረገ ይሄዳል የሚለውን ሀሳብ ማየት እንችላለን። አንድ ቦታ ላይ ተሰብስቦ አሁን ይሄ አንድ ነው ያየ ነው። እነዚህ አይሶኳንቶች አንድ ቦታ ላይ ተሰብስበው ሲመጡ ደግሞ ምን ይባላል? አይሶኳንት ማፕ ይባላል። አይሶኳንት ማፕ ይባላል። አይሶኳንቶች የተለያዩ አይሶኳንቶች አንድ ቦታ ላይ ሲመጡ አይሶኳንት ማፕ ይባላል ማለት ነው። ከዛ ውጭ ይሄኛው ብቻውን ሲመጣ ደግሞ አይሶኳንት ከርቭ ይባላል። እነዚህ አይሶኳንት ከርቮች ተሰብስበው በአንድ አይሶኳንት ላይ በብዛት ከመጡ ደግሞ አይሶኳንት ማፕ ይባላል። አይሶኳንት ማፕ ይባላል። ያልገባችሁ ነገር ካለ ጠይቁኝ እዚህ ጋር። ቲቸር እዚህ ጋር አሁን የተለያዩ ኢንፑቶችን ተጠቅመን ዘሴም አውትፑት የምናገኝበት ሂደት አሁን እንዴት ነው? እዚህ ላይ ትንሽ አሁን ኢንፑቱ ሲቀንስ አውትፑቱ ይቀንሳል። ኢንፑቱ ሲጨምር አውትፑቱ ይጨምራል። እዚህ ላይ ደግሞ ተቃራኒ ነው። ኢንፑቱ ቢጨምርም አውትፑቱ ዘሴም ነው። እንዴት ነው የሚሆነው? ይሄ ማለት ምን ማለት መሰለ? አሁን ኢንፑቱ ሙሉ ኢንፑት እኮ አይደለም እየቀነስን ያለ ነው። እዚህ ጋር ይታያል። ምንድን ነው የሆነው? ለምሳሌ ኮምቢኔሽን ኤ እያየህ ነው። ኤ ላይ ምንድን ለበር ስንት ነው ያለው? አንድ ነው። ካፒታል እሳ 11 እሺ ስንት ነው ያመረት ነው? 100 ነው ያመረት ነው። ከዛ ኮምቢኔሽን ቢ ላይ እንምጣ። ኮምቢኔሽን ቢ ላይ የተፈጠረውን ነገር ንገረኝ። ምንድን ነው የተፈጠረው ኮምቢኔሽን ቢ ላይ? የለበርን መጠን ምን አረግን? ጨመርን። ካፒታል ግን ምን አረግን? ቀነሰ። ስለዚህ ያገኘነው አሁንም ግን ስንት ነው? 100 ነው። ያ በቃ ይሄን ይሆነው። አሁን እዚህ ጋር እኮ ሁሉንም ኢንፑት ሳይሆን የቀነስ ነው። ሁሉንም ኢንፑት መቀያየር ስለምንችል አንደኛውን ኢንፑት ጨምረን አንደኛውን ኢንፑት ነው የቀነስ ነው። ለምሳሌ ለበርን ጨምረን ካፒታል ቀንሰናል። እዚህ ጋም ለበርን እየጨመርን በሄድን ቁጥር ካፒታል እየቀነስን እንሄዳለን። ስለዚህ ሁለቱን ኮምባይን የማድረግ ሬሾውን የመውሰድ ማለት ነው። ሁለቱን ሚክስ ስናደርግ የሁለቱን ሬሾ የአንደኛውን እየጨመርን የአንደኛውን እየቀነስን የምንወስድበትን መንገድ ነው እዛ ጋር ያልነው እንጂ ቶታሊ የኢንፑት መጠንን ቶታሊ የመቀነስ ሳይሆን ከሁለት ኢንፑቶች አንደኛውን እየጨመርን አንደኛውን እየቀነስን ኮምባይን በምናደርግበት ጊዜ ፋይናሊ የምናገኘው አውትፑት ግን ተመሳሳይ ሊሆን የሚችልበትን ሁኔታ ነው አይሶኳንት ብለን ያለው ማለት ነው። ግልጽ ነው አሁን? ኮምቢኔሽኑ ነው ማለት ነው። ኮምቢኔሽኑ ነው እንጂ አሁን ሙሉ በሙሉ ኢንፑቱን አይደለም የሚቀነስ ነው።
ያ ስለዚህ አይሶ ኳንት ማፕ ፕሮፐርቲዎች አሉት ወይም ባህሪያት አሉት፣ የራሱ የሆኑ ባህሪያት አሉት። አንደኛ አይሶ ኳንት ዳውንዋርድ ስሎፒንግ ነው። ይኸው እንደዚህ እንደምታዩት ወደ ታች ስሎፕ የተደረገ ነው። ለምን ዳውንዋርድ ስሎፒንግ የሆነበት ምክንያት የአንደኛውን መጠን ምንጨምር ከሆነ ግዴታ የሌላኛውን መጠን መቀነስ አለብን። ይታያቸዋል አይደል? እዚህ ጋር ራሱ የለበርን መጠን ምንጨምር ከሆነ ግዴታ የካፒታልን መጠን ምን ማድረግ አለብን? መቀነስ አለብን። የካፒታልን መጠን ምንጨምር ከሆነ ግዴታ የለበርን መጠን ደግሞ መቀነስ አለብን። ስለዚህ የአንደኛውን መጠን ለመጨመር ብለን የሌላኛውን መጠን ምንቀንስ ከሆነ የአንደኛውን መጠን ለመጨመር ብለን የሌላኛውን መጠን ምንቀንስ ከሆነ ያላቸው ሪሌሽንሽፕ ኔጌቲቭ ነው። ዊች ሚንስ ዳውንዋርድ ስሎፒንግ ነው ማለት ነው። እዚህ ጋር እንደምትመለከቱት ዳውንዋርድ ስሎፒንግ ይሆናል ግራፋችን። ያንን አይሶ ኳንታችን ዳውንዋርድ ስሎፒንግ ነው ብለን ስንል አንደኛውን ኢንፑት ስንጨምር የሌላኛውን ኢንፑት መጠን መቀነስ ግዴታ ነው የሚለውን ሀሳብ ይይዛል። The farther isoquant lays away from the origin, which means እዚህ ጋር ኪው ኖት ኪው ዋን እና ኪው ቱ አለ። ስለዚህ አይሶኳንቶች ከኦሪጂን እየራቁ በሄዱ ቁጥር የምናገኘው አውትፑት መጠን እየጨመረ ይሄዳል። ወደ ኦሪጂን በተጠጉ ቁጥር የምናገኘው አውትፑት ደግሞ እየቀነሰ ይሄዳል። አንድ ግን መርሳት የሌለብን ነገር በአንድ አይሶኳንት ላይ ያሉ ሁሉም ፖይንቶች ግን ተመሳሳይ አውትፑትን ሪፕሬዘንት ያደርጋሉ። ይህን ኦልሬዲ ቀደምም ብያቸዋለሁ። በአንድ አይሶኳንት ላይ ያሉ ፖይንቶች ሁሉም ፖይንቶች ተመሳሳይ አውትፑትን ሪፕሬዘንት ያደርጋሉ። አንድ አይሶኳንት ከኦሪጂን ከፍ እያለ በሄደ ቁጥር ሃየር አማውንት ኦፍ አውትፑት ሪፕሬዘንት ያደርጋል። ወደ ኦሪጂን በተጠጋ ቁጥር ደግሞ ሎዌስት አማውንት ኦፍ አውትፑትን ሪፕሬዘንት ያደርጋል ማለት ነው። ያ ማለት ነው the farther isoquant lays away from the origin the greater the level of output denotes or it represents ማለት ነው። ሶ ያንን ነው እዚህ ጋር የምናነሳው። ሌላኛው አይሶኳንት ዱ ኖት ክሮስ ኢች አዘር። አይሶኳንቶች እርስ በርስ ክሮስ ኢች አዘር ማድረግ የለባቸውም። ምክንያቱም ቅድም የአንደኛውን መጠን ቀንሰን ነው የአንደኛውን መጠን የጨመርነው። ክሮስ ኢች ካደረጉ ግን በተመሳሳይ ኢንፑት መጠን የተለየ አውትፑት እናመጣለን እንደማለት ነው። ያ ደግሞ የሚሆን ነገር አይደለም። ሌላኛው አይሶኳንት ከርቭ ኮንቬክስ ነው። ኮንቬክስ ማለት ለምሳሌ አሁን ይሄ ቀጥ ያለ አይደለም፣ ይሄ ዩሼፕ አይደለም ለምሳሌ። ስለዚህ ኮንቬክስ ነው። ኮንቬክስ የሚሆንበት ምክንያት በለበር ቦታ ካፒታልን በካፒታል ቦታ ለበርን እንተካለን። አንደኛው ቦታ ሌላኛው የምንተካበት ሬት እየቀነሰ ስለሚሄድ ነው። አንደኛው ቦታ ላይ ሌላኛውን የምንተካበት ሬት እየቀነሰ ስለሚሄድ አይሶኳንት ከርቫችን ለኦሪጂን ኮንቬክስ ነው ብለን መውሰድ እንችላለን ማለት ነው። ለኦሪጂን አይሶኳንት ከርቫችን ለኦሪጂን ኮንቬክስ ነው የሚለውን ሀሳብ ከዚህ ነው ማለት ነው የወሰድነው። ስለዚህ ይሄንን አሁን ያነሳነው ነገር ምንድነው? ሎንግ ረን ፕሮዳክሽን ፔሪድ ነው። እንደ ቅድሙ አሁን እዚህ ጋር ዲሚኒሽንግ ሪተርን የሚባል ነገር አይኖርም። ለምን? ቅድም ዲሚኒሽንግ ሪተርን የነበረው ሌሎች ቫሪየብሎች እንዳሉ ሆነው ፊክስድ ኢንፑት ወይም እንዳለ ሆኖ ቫሪየብል ኢንፑትን በምንቀይርበት ጊዜ የአውትፑት መጠናችን ዲተርሚን የሚደረገው ባለን ልክ ነው ብለን እንሰራ። በዚህ ኬዝ ግን ሁለቱንም ነገር መቀየር እንችላለን። ኢንፑትን ሁለቱንም ለበርንም ካፒታልንም በዘ ሴም ታይም መቀየር እንችላለን። which means መቀየር የምንችለው ግን እንዴት ነው? አውትፑትን የምንጨምር ከሆነ ካፒታልን እንቀንሳለን። ካፒታልን የምንጨምር ከሆነ ደግሞ ለበርን የምንጨምር ከሆነ ካፒታልን እንቀንሳለን። ካፒታልን የምንቀንስ ከሆነ ደግሞ ለበርን እንጨምራለን። ለዛ ነው ያ የሆነው ማለት ነው። ሌላኛው ሀሳብ አይሶኳንት ወይም ስሎፕ ኦፍ አይሶኳንትን እናያለን ማለት ነው። ስሎፕ ኦፍ አይሶኳንትን ስንመለከት የሁለቱ የቼንጅን ለበር ቼንጅን ካፒታል ኦቨር ቼንጅን ለበር ነው ማለት ነው። which is marginal rate of substitution ማርጂናል ሬት ኦፍ ሰብስቲቱሽን ማለት ለበርን በካፒታል ቦታ የምንተካበት ሬት ለበርን በካፒታል ቦታ የምንተካበት ሬት ነው ማርጂናል ሬት ኦፍ ሰብስቲቱሽን የሚባለው ማለት ነው። ሶ አንደኛውን ለምሳሌ ለበርን በካፒታል ቦታ እንተካለን። ሶ ያንን ሬት ማርጂናል ሬት ኦፍ ሰብስቲቱሽን እንላለን ማለት ነው። ሶ the slope of isoquant የሚባለው which means change in k over change in l means it defines the degree of substitutability አንድን ኢንፑት በሌላኛው ኢንፑት ሰብስቲቱት የምናደርግበትን
ሁኔታ ሶ this slope decrease which is in absolute term as we move downward along the isoquant ወደዛ እየሄድን በሄድን ቁጥር ስሎፓቸው ዲክሪዝ እያደረገ ይሄዳል። the slope of isoquant is called rate of marginal technical substitution እንላለን። so marginal rate of technical substitution እንላለን ማለት ነው ያንን። so marginal rate of technical substitution of labor for capital denotes MRTS LK እንላለን። for capital labor ስንል ደግሞ KL ብለን እናሳያለን። so the amount of which the input of capital can be reduced when the extra unit of labor is used ስለዚህ more capital ስንጠቀም more less labor እንጠቀማለን። less labor ደግሞ ስንጠቀም more capital እንጠቀማለን። የአንደኛውን መጠን ስንጨምር always የሌላኛውን መጠን መቀነስ አለብን ማለት ነው። the steepness of the isoquant determine the rate at which the firm can substitute between labor and capital substitute የሚያደርግበትን ሬት ያሳየናል። so the rate at which the quantity of capital can be decreased for every 1 unit increase in the quantity of labor so holding the quantity of other output constant ሆኖ የሚጨምሩበት መጠን ግን እየቀነሰ ነው የሚመጣው። ለምሳሌ እሷን ነገር ላሳያችሁ መሰለኝ የሚጠቅማችሁ ይመስለኛል። ለምሳሌ ለበር የጨመረበትን ሬት እኔ ለበር 1 ከነበረበት ስንት ነው የሆነው? 2 በስንት ነው የጨመረው? በ1 2 ከነበረበት 3 ሲሆንም በስንት ነው የጨመረው? በ1 ነው የጨመረው። በ1 እየጨመረ በሄደ ቁጥር ካፒታል የሚቀንስበት ሬት እየቀነሰ ነው የሚሄደው። ምን የሚያደርግበት? ካፒታል የሚቀንስበት ሬት እየቀነሰ ይሄዳል። ለምሳሌ ይሄ 11 ላይ ነው አይደል ያለው እዚህ ጋር ካፒታላችን። ለበራችንን በ1 ዩኒት ስንቀንስ ካፒታላችን በስንት ዩኒት ለበራችንን በ1 ዩኒት ስንጨምር ካፒታላችን በስንት ዩኒት ቀንሷል? እዚህ ጋር 4 ዩኒት ቀንሷል። ከዛ በኋላ ደግመን እንደገና ካፒታላችንን በ1 ዩኒት ጨመርን። አሜን ለበራችንን በ1 ዩኒት ጨመርን። ከ2 ወደ 3 በ1 ዩኒት ጨመርን። ለበራችን አሜን ካፒታላችን በስንት ነው የቀነሰው? እዚህ ጋር በ3 እንደገና ከ3 ወደ 4ኛ ጨመርን። በ1 ዩኒት ጨመርን ለበራችንን በ1 ዩኒት ስንጨምር ካፒታላችን አሁን በስንት ዩኒት ቀነሰ? በ2 ስለዚህ የሚቀንስበት ሬት ምን እያደረገ ነው? እዚህ ጋር የሚቀንስበት ሬት እኮ እየቀነሰ ነው። መጀመሪያ ከ11 ወደ 4 ከ11 ወደ 7 ሲመጣ ስንት ነው የቀነሰው? 4 አይደል? ከ7 ወደ 4 ሲመጣ ስንት ነው የቀነሰው? 3 ከ4 ወደ 2 ሲመጣ ስንት ነው የቀነሰው? 2 ከ2 ወደ 1 ሲመጣ ስንት ነው የቀነሰው? 1 ስለዚህ እየቀነሰ ያለበት ሬትም ምን እያደረገ ነው? እየቀነሰ ነው። ያንን ነው ማርጂናል ሬት ኦፍ ሰብስቲዩሽን ማርጂናል ሬት ኦፍ ቴክኒካል ሰብስቲዩሽን ዲተርሚን የሚያደርገው ወይም ደግሞ ቼንጅ የሚያደርገው በእንዲህ አይነት መንገድ ነው ብለን ያልነው ይሄንን ሀሳብ ነው ማለት ነው። ከዚህ የተነሳ ሪተርንስ ቱ ስኬል የሚባል ነገር አለ። ሪተርንስ ቱ ስኬል ማለት ቅድም የኢንፑቶቹን ቼንጅ የምናይበት አውትፑት ላይ የምናይበትን ሁኔታ ማለት ነው። የኢንፑቶቹ ቅድም ይሄንን ያየነው ሎ ኦፍ ቫሪየብል ፕሮፖርሽን ብለን ስቴጅ ብለን ያየነው ሾርት ረን ላይ። ሎንግ ረን ላይ ስንመጣ ደግሞ ሪተርንስ ቱ ስኬል ይባላል። ሪተርንስ ቱ ስኬል ነው የሚባለው። ሪተርንስ ቱ ስኬል ማለት ምን ማለት መሰላችሁ? በተመሳሳይ መጠን ኢንፑታችንን ስንጨምር አውትፑታችን ላይ ያለው ኢምፓክት ምን አይነት ነው ባጭሩ። ለምሳሌ ኢንፑታችንን ደብል ብናደርግ አውትፑታችን ምንድን ነው የሚሆነው ነው። 3 አይነት ባህሪያት ሊያሳይ ይችላል። ለምሳሌ ኢንፑታችንን ደብል ስናደርግ አውትፑታችን ደብል ሊያደርግ ይችላል፣ ወይም ደግሞ ከደብል በታች ሊጨምር ይችላል፣ ወይም ደግሞ ከደብል በላይ ሊጨምር ይችላል። እየገባችሁ ነው ያልኳችሁ ነገር? ሪተርንስ ቱ ስኬል ብለን ስናወራ በአጭሩ የምናወራው ቼንጅ የምናደርገው የኢንፑት መጠን
አውትፑታችንን የሚቀይርበት ሁኔታ ማለት ነው። ለምሳሌ በአንድ ዩኒት ኢንፑታችንን ብንጨምር አውትፑታችን በአንድ ዩኒት ሊጨምር ይችላል፣ ከአንድ በሚበልጥ ሊጨምር ይችላል፣ ከአንድ በሚያንስ ሊጨምር ይችላል። ስለዚህ ሶስቱንም ሴናሪዮ እናያለን ማለት ነው። ቅድም ያየነው የሾርት ረን ነው። in the long run where all inputs are variable so output can be increased by changing all factors by the same proportion ለበርንም ካፒታልንም the same proportion change ማድረግ ይቻላል። ለምሳሌ increase ወይ decrease ማድረግ ይቻላል። the concept of returns to scale tells us the percentage increase in output when the firm increase all of its input quantifies by a given percentage amount ማለት ስለዚህ አሁን ቅድም እንደነገርኳችሁ ነው። ደብል ካረግን ኢንፑታችንን ደብል ስናደርግ አውትፑታችን ከደብል በታች ከደብል በላይና በራሱ በደብል ልክ ሊጨምር ይችላል የሚለውን ሐሳብ ነው እዚህ ጋር ያየነው ማለት ነው። ስለዚህ አሁን ሶስት አይነት ሪተርንስ ቱ ስኬል አለ። ባጭሩ ልንገራችሁ። ሶስት አይነት ሪተርንስ ቱ ስኬል አለ። ኢንክሪዚንግ ሪተርንስ ቱ ስኬል፣ ኮንስታንት ሪተርንስ ቱ ስኬል እና ዲክሪዚንግ ሪተርንስ ቱ ስኬል ብለን በሶስት ከፍለን እናያለን። ኢንክሪዚንግ ብለን ስንል is the case when increasing all factors by the same proportion which is m leads to an increase in output by more than m ማለት ነው። ሐሳቤ እየገባችሁ ነው እዚህ ጋር? ለምሳሌ ኢንፑታችንን እኛ ደብል ብናደርግ፣ ደብል ማለት በሁለት ብናባዛው ማለት ነው። ስለዚህ ኢንፑታችንን ደብል ስናደርግ ኢንፑታችንን ደብል ያደረግ ነው ሄዶ አውትፑታችን ላይ ያለው ኢምፓክት ከደብል በላይ ቢሆን ለምሳሌ እኛ ሁለት ብንጨምር መጀመሪያ ያመረት ነው 10 ቢሆን የሚጨምረው አማውንት 25 ቢሆን ማለት ነው። ሁለት ስንጨምር ደብል ነው ያደረግነው ኢንፑታችንን። አውትፑታችን መጀመሪያ 10 ነበር የተመረተው። ስለዚህ በጨመርነው ኢንፑት ምክንያት መሆን ያለበት 20 ነው። 20 ሲሆን ደብል አደረገ እንላለን። 25 ሲሆን ግን ከደብል በላይ ነው የጨመረው፣ ሞርዛን ደብል ነው የጨመረው። ይሄንን ኢንክሪዚንግ ሪተርንስ ቱ ስኬል እንላለን። ራሱኑ የደብል መጠን የሚጨምር ከሆነ ደግሞ ኮንስታንት ሪተርንስ ቱ ስኬል እንላለን። ከደብል በታች የሚጨምር ከሆነ ለምሳሌ እኛ ደብል ብናደርግ ከዚያ በታች የሚጨምር ከሆነ ዲክሪዚንግ ሪተርንስ ቱ ስኬል ይባላል ማለት ነው። ዲክሪዚንግ ሪተርንስ ቱ ስኬል ይባላል። ስለዚህ ሪተርንስ ቱ ስኬል ማለት ምን ማለት ነው? እኛ ኢንፑታችንን የቀየርነውን ያህል ቼንጅ የሚያደርግ ከሆነ ከቀየርነው በላይ ቼንጅ የሚያደርግ ከሆነና ከቀየርነው በታች ቼንጅ የሚያደርግ ከሆነ ማለት ነው ሪተርንስ ቱ ስኬል ማለት። ኢንክሪዚንግ የሚባለው ከጨመርነው በላይ ኢንክሪዝ የሚያደርግ ከሆነ፣ ኮንስታንት የሚባለው የጨመርነውን ያህል ኢንክሪዝ የሚያደርግ ከሆነ፣ ዲክሪዚንግ የሚባለው ደግሞ ከጨመርነው በታች ኢንክሪዝ የሚያደርግ ከሆነ ዲክሪዚንግ ሪተርንስ ቱ ስኬል ይባላል ማለት ነው። ያልገባችሁ ነገር አለ እዚህ ጋር? ግልጽ ነው ቲቸር። ኦኬ ሶ ከዚህ የተነሳ ቀጥሎ የምንመለከተው ነገር ምንድነው? ቴክኖሎጂካል ቼንጅ እና በፕሮዳክሽን ከርቭ ላይ ያለውን ቦታ እናያለን። የቴክኖሎጂ መጨመር ሁለት ኢምፓክቶች አሉት አይደለ? ቴክኖሎጂ ሲጨምር ወይም ቴክኖሎጂ አድቫንስድ ሲሆን ቴክኖሎጂ አድቫንስድ በሚሆንበት ጊዜ ሁለት ኢምፓክቶች ይኖራሉ። ምንና ምን ላይ? አውትፑት እና ኮስት ላይ። ኢምፓክቶቹ የሚታዩት አውትፑት እና ኮስት ላይ ነው የሚታዩት። አውትፑትን ይጨምራሉ፣ ከዛ ኮስትን ደግሞ ይቀንሳሉ። አሁን ቴክኖሎጂ እየተስፋፋ ሲሄድ የወጪ መጠን እየቀነሰ ነው የሚመጣው ቴክኖሎጂ እየሰፋ ሲሄድ፣ ምክንያቱም ኢዝሊ ነገሮችን ማድረግ እንችላለን። በሌላ አባባል በበሬ ማረስና በትራክተር ማረስ ማለት ነው። ስለዚህ በበሬ ማረስና በትራክተር ማረስ ተመሳሳይ አይደለም። አውትፑታችንን ኢንክሪዝ ያደርግልናል። ሌላ ደግሞ በብዛት ለኢንፑት የምናወጣውን ወጪም ይቀንስልናል። ሶ ቴክኖሎጂካል ፕሮግረስ በራሱ የሚፈጥረው ነገር አለ ማለት ነው። ሶ እዚህ ጋር ቴክኖሎጂካል ቼንጅ ወይም ፕሮግረስ ሜክስ ፋክተርስ ኦፍ ፕሮዳክሽን ሞር ፕሮዳክቲቭ ያደርጋል። the production system more efficient so that the firm will get higher output from the same combination of labor and capital than before ቀድሞ ከነበረው ማለት። ስለዚህ ኢምፓክቱን ባጭሩ ለማየት ከፈለግን አፕዋርድ ኢምፓክት ነው የምናየው። እዚህ ጋር እንደምታዩት ከታች ያለው ቢፎር ቴክኖሎጂካል
አድቫንስመንት ነው። ከላይ ያለው ደግሞ አፍተር ቴክኖሎጂካል አድቫንስመንት ነው። ስለዚህ ቴክኖሎጂካል አድቫንስመንት ካለ ቅድም እንደነገርኳችሁ የኢንፑት መጠን ይቀንሳል፣ የአውትፑት መጠን ግን ይጨምራል። የኢንፑት መጠን ይቀንሳል፣ የአውትፑት መጠን ግን ይጨምራል። ፕሮዳክሽናችን ኢንክሪዝ ያደርጋል፣ ግን ደግሞ ለፕሮዳክሽን የምናወጣው የሌበር እና ካፒታል ኮምቢኔሽናችን ግን ዲክሪዝ ያደርጋል። ቴክኒካል ፕሮግሬስን በሁለት መንገድ ማየት እንችላለን። አንደኛው ሌበር ኢንቴንሲቭ እና ካፒታል ኢንቴንሲቭ ብለን ወይም ደግሞ ሞር ሌበር የሚጠቀም እና ሞር ካፒታል የሚጠቀም ብለን ማየት እንችላለን። ለምሳሌ ካፒታል ሳይድ ቴክኒካል ፕሮግሬስ ምንለው ቴክኒካል ፕሮግሬስ which increases marginal productivity of capital by more than marginal productivity of labor which means more amount of capital የምንጠቀም ከሆነ ነው። ሌበር ሳይድ ቴክኒካል ፕሮግሬስ የሚባለው ሞር አማውንት ኦፍ ሌበር የምንጠቀም ከሆነ ነው። ኒውትራል ቴክኒካል ፕሮግሬስ የሚባለው ደግሞ ቴክኒካል ፕሮግሬስ that increases marginal productivity of labor and marginal productivity of capital by the same percentage የሚጨምር ከሆነ ደግሞ ኒውትራል እንላለን። ካፒታልን ብቻ የሚጨምር ከሆነ ካፒታል ሳይድ ቴክኒካል ፕሮግሬስ እንላለን። ሌበርን ብቻ የሚጨምር ከሆነ ሌበር ሳይድ ቴክኒካል ፕሮግሬስ እንላለን። ኒውትራል የምንለው ግን ሌበርንም ካፒታልንም ኢንክሪዝ የሚያደርግ ከሆነ ደግሞ ኒውትራል ቴክኒካል ፕሮግሬስ እንላለን ማለት ነው። ይሄ ከቴክኖሎጂ አድቫንስመንት ጋር የተገናኘ ሀሳብ ነው ማለት ነው። ለዛሬ እዚህ ጋር እናብቃና ኔክስት በደንብ እናስኬደዋለን። ዛሬ ዲስከስ ባደረግነው ላይ በአጠቃላይ ፕሮዳክሽን ላይ ከዴፊኒሽን ጀምሮ ከፕሮዳክሽን ፈንክሽን ጀምሮ ከዛ በኋላ ያየነው የሾርት ተርም ፕሮዳክሽንን አየን። ሾርት ተርም ፕሮዳክሽን ላይ ምን ማለት ነው የሚለውን አየን። ቶታል ማርጂናል እና አቨሬጅ ፕሮዳክት ማለት ምንድን ነው የሚለውን አየን። ከዛ በኋላ ስቴጆችን አየን። ከዛ ሎንግ ረን ፕሮዳክሽንን አየን። ሎንግ ረን ፕሮዳክሽን ማለት ሙሉ ቫሪየብል ኢንፑት ያለበት ነው የሚለውን አየን። ከዛ በኋላ አይሶኳንት የሚለውን አየን። የአይሶኳንትን ፕሮፐርቲዎች አየን። በእነዚህ ነገሮች ላይ ያልገባችሁ ነገር ካለ መጠየቅ ትችላላችሁ ማለት ነው።